ወሃብያ፣ ሰለፍያ፣ ሱፍያ እያለ ስም ይሰጣጣልና እንደ አንድ ሙስሊም ምንድነው ራሱን ብሎ መጥራት ያለበት? ሲቀጥል ደግሞ ስም የሚሰጡ ሰዎች አንተ እንዲህ ነህ እኔ እንዲህ ነኝ ብሎ ራሱን የሚገልጽ ሰው ማለት እንደ አጠቃላይ መጀመሪያ ራሱን ምንድነኝ ብሎ መግለጽ ያለበት አንድ እስላም ወይ ሙስሊም። ሁለተኛው ደግሞ ያንን ስም የሚሰጡ ሰዎችስ ትክክል ናቸው አይደለም? እንደ አጠቃላይ በዚህ ጉዳይ ያለህን እንትን እስቲ ያስረዳኝ። እሺ አምላክ አላህ ስብሐነሁ ወተዓላ በሃይማኖት ደረጃ ሙስሊም ብሎ ነው የጠራን። አላህ ስብሐነሁ ወተዓላ ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው አለ። ዲን ለይሰ ሁናከ ዲኑን ኢለል ኢስላም። ሃይማኖት ከተባለ ከእስላም ውጭ ሌላ ምንም አይነት ሃይማኖት የለም። ገብቷችኋል አይደል? እሱ ነው። ነገር ግን ሰዎች እስልምና ነው የምንከተለው ብለው ቁርአንና ሐዲስ የማያዘውን ስራ እንሰራለን ካሉ እነዚህ ሰዎች ለምሳሌ ሺዓዎችን መውሰድ ትችላላችሁ። የእስልምና መመሪያ ምንጭ ምንድነው? ቁርአንና ሐዲስ ነው ሳለ አይ እኔ ሐዲስን አልቀበልም ቁርአንን ብቻ ነው እንቀበለው ቢሉ እነዚህ ሰዎች ኢስላም አያሰኛቸውም። ወደ ተጠጉበት ወደ ሄዱበት መንገድ ይሰየማሉ። እንደ አጠቃላይ ግን ሰለፊያ የሚለውን ጠይቃል። ወደ እርሱ እንሄድ። አንድ ሰው ራሱን ሰለፍ ብሎ መጥራት ይችላል ወይ ከተባለ ሰለፊያ የሚባለው የሃይማኖት መጠሪያ ሳይሆን ሰለፍ ብሎ ማለት ቀዳሚዎች ማለት ነው። ፈህሙ ሰለፍ ሷሊህ ሲባል ጊዜ የቀደምት መልካም ሰለፎች ግንዛቤ ማለት ነው። ቁርአንና ሐዲስን በጥሩ ከዛ የሚቀጥሏቸው 3 ክፍለ ዘመን ላይ ያሉት ጻድቅ ሰዎች የእነርሱ ግንዛቤ ነው። ስለ ሰለፎች ግንዛቤ ሲባል ብዙ ሰው የሚያስበው ሰለፊያ ሲባል ሌላ አዲስ ሃይማኖት አድርገው ነው። ለእንደዛ አይደለም። ሰለፊያ ማለት ሰለፊያ هي الفهم الصحيح للإسلام ለእስልምና ትክክለኛ የሆነችዋ ግንዛቤ ማለት ነው። ሰለፍ ሲባል ማን ነው የሚታሰብበት? الصحابة والتابعون وأتباع التابعين الذين زكاهم النبي صلى الله عليه وسلم حيث قال عليه الصلاة والسلام خير الناس قرني ثم الذين يلونهم ثم الذين يلونهم ነቢያችን ሰለላሁ ዐለይሂ ወሰለም የሶስቱ ክፍለ ዘመናት ሰዎችን አወደሰዋቸዋል። ከምን አንጻር ነው ያወደሷቸው? ከተክለሰውነታቸው ከውበታቸው አይደለም። ለኢስላም የሚኖራቸውን ጥሩ ግንዛቤ ስለሚያውቁ ነው። ምን አሉ? ከሰዎች ሁሉ በላጭና መልካም ሰዎች ማለት በእኔ ዘመን ያሉት ናቸው፣ ከዛ የሚቀጥሏቸው ብለው ሶስቱን ክፍለ ዘመናት አወደሱ። እነዚህ ሰለፎች ይባላሉ፣ ቀዳሚዎች ማለት ነው። ለዚህ ሃይማኖት ለቁርአንና ለሐዲስ ንጹህ በሆነ ግንዛቤ በመገንዘብ የቀደሙን ሰለፎቻችን ይባላሉ። ምን ይባላሉ? አሰለፉ ሷሊህ፣ ቀደምት መልካም ሰለፎች ተብለው ይጠራሉ። የእነዚህን ግንዛቤ መከተል ነው ሰለፊያ ሲባል ጊዜ ይወጣቸዋል። ስለዚህ የሰለፊያን መንገድ መከተል ግዴታ ነው ወይ? አዎ። ቁርአንና ሐዲስን በትክክለኛው ግንዛቤ የተገነዘቡ የሰለፎችን መንገድ ግዴታ ነው እና ያ ግንዛቤያቸው ጠሪቀተ ሰለፊያ ትባላለች። የሰለፊያ መንገድ ተብሎ ይጠራል። ይወጣቸዋል። ይህ ሸይኹ ልእስላም ኢብኑ ተይሚያ ረሒመሁላህ ተዓላ ያረጋግጣሉ። ምን ይላሉ? ላ ዐይበ ዐላ መን አዝሀረ መዝሀበ ሰለፍ ወንተሰበ ኢለይህ ወዕተዛ ኢለይህ በል የጅቡ ቀቡሉ ዛሊከ ሚንሁ ቢልኢትፋቅ ሊአነ መዝሀበ ሰለፍ ላ የኩኑ ኢላ ሐቀን ይላል። ኢብኑ ተይሚያ ምን አለ? ላ ዐይበ ዐላ መን አዝሀረ መዝሀበ ሰለፍ አለ። የሰለፎችን አካሄድ በራሱ ላይ ያንጸባረቀ ሰው ላይ ምንም አይነት ወቀሳ የለበትም አለ። እንዳውም ሊወደስ ነው የሚገባው። ምክንያቱም ቁርአንና ሐዲስን በሰለፎች ግንዛቤ ነው የምገነዘበው ካለ ይሄ ሰው ሊወደስ ነው የሚገባው አለ ኢብኑ ተይሚያ። ላ ዐይብ ዐለይህ በእርሱ ላይ ምንም ወቀሳ የለበትም አለ። ወንተሰበ ኢለይህ ራሱን ወደ ሰለፎች ግንዛቤ ያስጠጋ ሰው ላይ ምንም ወቀሳ የለበትም አለ። ወዕተዛ ኢለይህ በል የጅቡ ቀቡሉ ዛሊከ ሚንሁም ቢልኢትፋቅ እንዳውም ይሄንን ከእርሱ መቀበል ግድ ነው በዑለሞች ሁሉ ስምምነት። ለምን? ሊአነ መዝሀበ ሰለፍ ላ የኩኑ ኢላ ሐቀን ምክንያቱም የሰለፎች መንገድ ትክክለኛ እንጂ እውነተኛ እንጂ ሐሰት ሊሆን አይችልም እና አለ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያወደሷቸው እና ይሄን ይመስላል። ስለዚህ ሼክ አብዱልዓዚዝ ብን ባዝ ተጠየቁ። አንድ ሰው ራሱን እኔ ሰለፊ ነኝ ብሎ ቢጠራ ችግር አለው ሲባል ምንም ችግር የለውም። ምክንያቱም እኔ ሰለፊ ነኝ ሲል ጊዜ ቁርአንና ሐዲስን በሰለፎች ግንዛቤ እገነዘባለሁ ማለት ነው ትርጉሙ። ይሄ ደግሞ ትክክል ነው ብሎ ተናግረዋል። ስለዚህ ችግር የለውም። እሺ ክቢጽዮን ሻሎም ሻሎም